ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር ብዙ ጸጋ አብዝቶልኝ ወደ እናንተ በተለያየ መልኩ በተከታታይነት እየመጣሁ እንዳለው ይታወቃል። በተለይ የኢየሱስ ክርስቶስ ምሳሌዎች በሚለው ተከታታይ ትምህርት እንዲሁም ደግሞ አሁን በቅርብ የጀመርኩት የመጽሐፍ ዳሰሳ ይሄውም በራሴ መጽሐፍ እግዚአብሔር ረድቶኝ ጸጋ አብዝቶልኝ በጻፍኩት እንደገና በሕይወት መኖር ወይም ሪቫይቫል ለኢትዮጵያ በሚለው መጽሐፌ በዳሰሳ መልኩ ወደ እናንተ እየመጣሁ እንዳለው ይታወቃል። ከዚህ በፊትም የመጀመሪያውና ሁለተኛውን ምዕራፍ ወደ እናንተ በእግዚአብሔር እርዳታ ማቅረብ ችያለሁ። እዚህ መጽሐፍ ዋና አንድምታ እንደነገርኳችሁ ከዚህ በፊት ይሄ 473 ገጾች ያሉት መጽሐፍ ነው ብያችኋለሁ። የዚህ መጽሐፍ ዋና አንድምታ በመጀመሪያ ደረጃ በግለሰብ ደረጃ እያንዳንዳችን እንድንታደስ፣ ከዛም በተጨማሪ ደግሞ በእውነት ቤተሰብ እንዲታደስ፣ ከዛ አልፎ ቤተክርስቲያን እንድትታደስ፣ በቤተክርስቲያን መታደስ ምክንያት ደግሞ ሀገር አሁን ካለችበት ጥንቅጥ እንድትወጣና እንድትታደስ በማሰብ የተጻፈ መጽሐፍ ነው ማለት ነው። እንደነገርኳችሁ በተደጋጋሚ ይህንን መጽሐፍ በነፃ መጽሐፍ ቅዱስ እንደሚናገረው በነፃ የተሰጣችሁ በነፃ ስጡ ተብሎ እንደተጻፈ ማንም ሰው በራሱ አቅም በራሱ ማስተዋል የእግዚአብሔርን ነገር መንፈሳዊ ነገር መረዳት አይችልም እና ጌታ ኢየሱስ ያን ሁሉ ድንቅና ታምራት የማድረግ ስጦታን ሁሉ ሰጥቷቸው ለደቀ መዛሙርቱ ሲልካቸው ነው በነፃ የተሰጣችሁ በነፃ ስጡ ያላቸው እና ይሄም የራሱ የመንፈስ ቅዱስ ፕሮዳክት ነው እና በእኔ በኩል ይሄንን ገልጧል። በእያንዳንዳችሁ በኩል ደግሞ የሚገልጠው ሌላ እንዳለው ብልቶች ናቸውና እንደ አካል ፋንክሽን እንድናደርግ እያንዳንዳችን ጋር እግዚአብሔር የተለያየ ስጦታን አስቀምጧል። ስለዚህ ሁሉ የተሰጠን ነገር በነፃ የሚሰጥ ነው፣ አካሉ እንዲገነባ ብቻ ስለሆነ ማለት ነው። ስለዚህ ጌታን እጅግ አድርጌ አመሰግናለሁ። ይህንን መጽሐፍ ሄዳችሁ ቴሌግራም ቻናሌ ላይ በነፃ ማውረድ ትችላላችሁ። እንድታነቡ ደግሞ ለወዳጆቻችሁ ለጓደኞቻችሁ አሁንም እንድታስተላልፉት እንደ ሀገር እንደ ቤተክርስቲያን በጋራ በግል እንድንታደስ በጌታ ፍቅር አሳስባችኋለሁ። ከዚህ በፊት የመጀመሪያውንና የሁለተኛውን ምዕራፍ ዳሰሳ ፈጠን ባለመልኩ ለማቅረብ ሞክሬያለሁ። የመጀመሪያው ሪቫይቫል ምን ማለት ነው የሚለው፣ ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምንድናቸው፣ እንዴት ሪቫይቫል እናስቀጥላለን ወዘተ የሚሉ ሀሳቦችን ወደ እናንተ አድርሻለሁ በመጀመሪያው ምዕራፍ። በሁለተኛው ምዕራፍ ደግሞ የነገራችን ሁሉ መነሻ መሆን ያለበት የራሱ የእግዚአብሔር ፍሬምወርክ ነው እና ከዚህ በፊት መጽሐፍ ቅዱሳችን ለትምህርታችን የተጻፈው የብሉይ ኪዳን ፕላስ አዲስ ኪዳን ሀሳብ ተሐድሶን እንዴት ያየዋል፣ ዋና ብዬ ያሰብኳቸውን በራሴ እይታ ያነሳኋቸውን በተለይ የእስራኤል ውልደት፣ ከዛ በኋላ የመሳፍንቱን ዘመን ከሳሙኤል እስከ ሰለሞን ያለውን ታሪክ ደግሞ ከዛ በኋላ የንጉስ ኢዮስያስ ተሐድሶ ድንቅ የሆነ ተሐድሶ እንደሆነ በዛ ውስጥ ፍሬምወርክ እንድታዩ አሳይቻችኋለሁ። ከዛ በተጨማሪ ከነገስታቱ ታሪክ በኋላ የከባቢሎን ምርኮ መልስ ያለውን ተሐድሶ አሳይቻችኋለሁ። የኢየሱስ ክርስቶስ ውልደት ወይም አዲስ ኪዳን ብለን የምንለው ደግሞ የመጨረሻው አልቲሜት የሆነው እግዚአብሔር አሮጌውን ሁሉ አሳልፎ ሁሉን አዲስ የሚያደርግበትን የመጨረሻውን ሪቫይቫል ይኸውም የጌታችን የኢየሱስ ክርስቶስ ዳግም ምጽአትን አዲስ ሰማይ አዲስ ምድር መፈጠርን አሮጌው በሙሉ አልፎ አዲስ ሁሉ የሚሆንበትን እግዚአብሔር ከመጀመሪያው ለሰው ልጆች ያዘጋጀውን ማዳን ያዘጋጀውን ሕይወት የሚታይበት እንደሆነ ነግሬያችኋለሁ። እሱን ተመልሳችሁ ሁለቱን ክፍሎች እንድታዩአቸው ጋብዛችኋለሁ። ዛሬ ደግሞ በጣም እኔን ፐርሰናሊ በብዙ መንፈሴን ያነቃቃ በጣም ውስጤን ሳስበው ደስ የሚያሰኘኝን ውስጤን መንፈሴን በጣም ያነቃቃ በውስጥ ያለው ነገር እንዲቀጣጠል ያደረገኝን ቻፕተር ነው በጣም በብዙ ደስታ ወደ እናንተ ማቀርበው። በዚህ ቻፕተር ውስጥ የኛ ዘመን ሪቫይቫል የሚል የሶስተኛው ቻፕተር ዳሰሳ ነው ዛሬ ማለት ነው። ነገር ግን ከዚህ በፊት አንደኛውና ሁለተኛው ምዕራፍ እንዳደረኩት በጣም በፍጥነት አላደረገውም ይሄኛውን፣ ምክንያቱም ፕራክቲካል እንዲሆን ስለሚጠበቅ ማለት ነው። ቅድም እንዳልኳችሁ ፍሬምወርክ የማዘጋጀት ስራ አፕሊኬብል እንዲሆን መሬት ላይ እንዲወርድ ስለሆነ ዋናው ሀሳብ ኢሳይያስ 59 ላይ መጽሐፍ ቅዱሳችን እንደሚናገረው እንደዚህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ጣታችሁም በበደል ረክሳለች፣ ከንፈራችሁም ሐሰትን ተናግረዋል ወዘተ እያለ ይናገርና 60 ላይ ደግሞ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ብሎ ይላል። በዚህ መካከል ያለው ነገር
መሃል ላይ እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁ ማገዘው ብሎ በመካከል ላይ የተሰራን የተሐድሶን ስራ ያሳያል ማለት ነው። የጌታችን የኢየሱስ ክርስቶስ መምጣትና ኃጢአትን፣ በደልን፣ ይሄን የእስራኤልን በደል ያስወገደበትን ነገር ይናገራል ማለት ነው። በዚህ መሰረት አሁን ባነበብኩት ክፍል መሰረት የእግዚአብሔር እጅ ከማዳን አላጠረችም፣ ወይም ደግሞ የደከመ የእግዚአብሔር ክንድ የእግዚአብሔር እጅ የለም። ትላንትና በአባቶቻችን እንደሰራ ዛሬም የሚሰራ አምላክ ነው። እንደውም እንነጋገር ከተባለ በየዘመኑ ቀጥሎ በሚመጣው ትውልድ እግዚአብሔር የበለጠ ራሱን እየገለጠ የበለጠ ክንዱን እየገለጠ የበለጠ እጁን እየገለጠ እንደሚመጣ የሚታይ ነው ማለት ነው። እኔ በራሴ አቋም በጣም ካሪዝማቲክ የሆነ አቋም ያለኝ ፔንቴኮስታል የሆነ አስተሳሰብ ያለኝ ሰው ነኝ። እግዚአብሔር ትላንትና ድንቅና ታምራትን እንዳደረገ በመጽሐፉ ያመኑትን እነዚህ ምልክቶች ይከተሏቸዋል እንዳለ በሐዋርያት ዘመን እንደሰራ እንዲሁ ባለፉት ዘመናትም አሁን በምነግራችሁ ታሪኮች ውስጥ እግዚአብሔር በኃይል በተገለጠ ማንነት እንደተንቀሳቀሰ ዛሬም እንደሚንቀሳቀስ አምናለሁ። ነገር ግን እንዳልኳችሁ የግለሰብ መታደስ፣ የቤተሰብ መታደስ፣ የቤተክርስቲያን መታደስ እንዲሁም ደግሞ የሀገር መታደስ በዚህ ውስጥ እግዚአብሔር እንዲንቀሳቀስ የሚያደርገው ነገር እንደሆነ እዚህ ቦታ ላይ የእግዚአብሔር ክንድ እንዳላጠረ ከተናገረ በኋላ ነገር ግን ኃጢአታችሁ በእሱና በእናንተ መካከል ለይታለች ብሎ እንደሚናገር ትመለከታላችሁ ማለት ነው። እኔ ጌታን ባገኘሁበት ጊዜ ወይም ደግሞ በ1999 ዓ.ም ነው ጌታን ያገኘሁት። ጌታን የተቀበልኩት ደሴ መካነ ኢየሱስ ቤተክርስቲያን ነው እና በዛን ጊዜ ደሴ የነበረው መንፈሳዊ እንቅስቃሴ was amazing። በጣም እግዚአብሔር በተገለጠ ማንነት የሚሰራበት ጊዜ ነበር እና ወንጌላውያን ነው ዓለምነህ ጀንበሩ የነበሩበት ጊዜ ነው። እዛው እንደነበረ ሬዚደንሱ ይታወቃል። በዛን ጊዜ እውነት አውትዶር ላይ ከተማ ስናጸዳ አስታውሳለሁ። ሆቴ ስታዲየም ላይ ክሩሴድ ሲዘጋጅ አስታውሳለሁ። በጣም ድንቅና ታምራት የሚሆንበት ጊዜ፣ ጉባኤ ውስጥ አጋንንት የማይቀመጥበት ጊዜ፣ ጀስት በመንገድ እንኳን እያለፈ የሚጮህበት ጊዜ፣ ነፃ ሰዎች የሚወጡበት ጊዜ፣ የሚፈወሱበት ጊዜ እንደነበር አስታውሳለሁ። በጣም ብዙ እግዚአብሔር በተገለጠ ማንነት ስራ የሚሰራባቸው ጊዜያትን የበዛ ጊዜ እንኳን ዊትነስ አድርጌያለሁ። በዚህ በመጣሁባቸው 20 የጌታን አውቄ የኖርኩባቸው ዓመታት ውስጥ እኔ ጌታን ባገኘሁበት ጊዜና በአሁኑ ጊዜ መካከል እጅግ በጣም ብዙ ልዩነት እንዳለ መለከታለሁ ማለት ነው። ያን ጊዜ እንኳን እኔ እናፍቃለሁ ማለት ነው። እንኳን መጽሐፍ ቅዱስ ውስጥ በሙላት የተገለጠ የእግዚአብሔር እጅ የተንቀሳቀሰባቸውን ጊዜያት ማለት ነው እና ለዚህ ናፍቆት እንደገና በውስጣችን ይህ ናፍቆት እንደገና እንዲቀሰቀስ በውስጣችን እሳቱ እንዲቀጣጠል በማሰብ የተጻፈ መጽሐፍ ነው ማለት ነው። በእኛም ዘመን እግዚአብሔር ሲሰራ ነበር። ባለፉት 100 እና 200 ዓመታት ውስጥ በዓለማችን እግዚአብሔር በተገለጠ ማንነት ሲሰራ አይተናል የሚለውን ሕያው ከሆነ ታሪክ ላይ የተነሳን እንድንነጋገር በማሰብ የተጻፈ ነው ማለት ነው። በዚህ ውስጥ 6 የኛ ዘመን ወይም ደግሞ ባለፉት አሁን በነገርኳችሁ ሲዝን ውስጥ የተከሰቱ የተገለጠ የእግዚአብሔር እጅ የተንቀሳቀሰባቸው የኛ ዘመን ሪቫይቫልስ ብዬ የጻፍኳቸው ታሪኮች አሉ። በመምረጡ ሂደት ውስጥ ቅድም እንዳልኳችሁ እኔ ፔንቴኮስታል የሆነ አስተሳሰብ አለኝ ብያቸዋለሁ። ግን ፎከስ ላደርግ የፈለግኩት ፔንቴኮስታል የሆነው ነገር ላይ ብቻ አይደለም፣ ሃይብሪድ እንዲሆን ፈልጌያለሁ። ስለዚህ ፕሬየር ሪቫይቫሎችን በዚህ ውስጥ ዳስሻለሁ። ደግሞ እሱ ብቻ አይደለም፣ ምንም ድንቅና ታምራት የሌለባቸው ግን ሪፔንታንት የነበረ እግዚአብሔር ኮንቪክሽን በጣም የነበረበት ሰዎች እንደ ጎርፍ በጣም ወደ እግዚአብሔር መንግስት የተጨመሩባቸውን ሪቫይቫሎች አይቻለሁ እዚህ ውስጥ። በዚህ ዳሰሳያ ውስጥ እግዚአብሔር ረድቶኝ የሪቪሌሽንስ ቲቪ ሆስት እና አዘጋጅ የሆነው ደግሞ ኦውተር የሆነው መጽሐፍ ጸሐፊ የሆነው ጎርደን ፔቲ የሚባል ሰው የጻፈውን መጽሐፍ ሎርድ ዱ ኢት አጌን ብሎ የሪቫይቫልን ናፍቆት ረሃብን ለመግለጽ የጻፈው መጽሐፍ ውስጥ የተዘረዘሩ 6 እንደዚህ አይነት ኔቸር ያላቸው የተቀላቀሉ አይነት የሪቫይቫል ታሪኮችን አግኝቼ እነሱን እኔም ተስማምቼባቸው ወስጃቸዋለሁ ማለት ነው። እንደምታውቁት ዌስተርን እና እነዚህ ዩሮፒያን አካባቢ ያሉ ሰዎች እርዳታን ሪከርድ በማድረግ መጽሐፍትን ታሪክን በመሰነድ ይታወቃሉ። እኛ አካባቢ ላይ እንደዚሁ አይነት እንቅስቃሴዎች ቅድም እንደነገርኳችሁ ተከስተው የሚያውቁ ቢሆንም ግን ሪከርድ የማድረግ ዳታን የመሰብሰብ እንዲሁ በቀላሉ ደግሞ እንደዛ አይነት ዳታዎችን የማግኘት ችግር አለብን እና እነሱ ላይ ፎከስ ለማድረግ ፈልጌያለሁ ማለት ነው። እዚህ ላይ ላሳስባችሁ የምፈልገው ወደ ታሪኩ ከመግባቴ በፊት ወደ እነዚህ ሪቫይቫሎች ከመግባቴ በፊት በዘመናችን አሁን ምድራችን ላይ ያለው ኬዝ የሚጠብቀው የእግዚአብሔር ልጆች መገለጥ ነው።
እንትና ራሷን አጠፋች፣ በዚህ በኩል እንደዚህ ተከሰተ፣ በዚህ በኩል እንደዛ ሆነ፣ የኑሮ ውድነቱ፣ ድርቁ፣ ረሃቡ፣ ቸነፈሩ ወዘተ የመሳሰሉት ነገሮች የእግዚአብሔርን ልጆች መገለጥ ይጠባበቃሉ። የሚናገረው ሰዎችን ብቻ አይደለም፣ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ይጠባበቃል። አልቲሜትሊ የሚያወራው ኦብቪየስሊ የክርስቶስ ኢየሱስን ዳግም ምጽአት፣ ከዛ በኋላ ፍጥረት ሁሉ ሰላማዊ በሆነ ሁኔታ ልክ ኢሳይያስ 11 ላይ እንደሚናገረው ሕፃናት በእባቡ ጉድጓድ አካባቢ የሚጫወቱበት፣ ተኩላውና የበግ ግልገል አብረው የሚጫወቱበት ያ ፐርፌክት የሆነውን ወርልድ ፎርሻዶ ለማድረግ የሚናገር ቢሆንም ግን ስቲል አንድምታው ዛሬም የእግዚአብሔር ልጆች በመገለጣቸው ምክንያት በበሽታ እየተሰቃዩ ያሉ፣ በዲፕሬሽን ውስጥ ያሉ፣ በእንደዚህ አይነት ሱሳይዳል ኬዝ ውስጥ የሚያልፉ ሰዎች ሁሉ ሪሊፍን ለማግኘት የእግዚአብሔር ልጆች መገለጥ ይጠባበቃሉ ብሎ መጽሐፋችን በሮሜ 8 ላይ ይነግረናል። ምንድነው የሚለው? ባነበው በጣም ደስ ይለኛል፣ ውስጣችሁ እንዲነሳሳ ስለምፈልግ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስከ አሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና እርሱም ብቻ አይደለም፣ ነገር ግን የመንፈሱ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ብሎ ይናገራል። ፍጥረት በሙሉ ይቃትታል። እኛ ያገኘነውን ሰላም፣ እኛ ያገኘነውን ሪሊፍ ለማግኘት ይቃትታል። እኛም ራሳችን ደግሞ የጌታችንን መገለጥና ከዚህ ዊክድ የሆነ ዓለም የማረፋችንን ነገር እያሰብን እንቃትታለን ማለት ነው። ስለዚህ ውስጣችሁ እንዲቃጠል በእውነት የእግዚአብሔርን ልጅ መንቀሳቀስ፣ የእግዚአብሔርን መገለጥ፣ የእግዚአብሔርን ልጅ መምጣት በጣም ውሽ እያደረጋችሁ እንድትቃትቱ በጣም አሳስባችኋለሁ ማለት ነው። ሰው ቅድም በነገርኳችሁ መሰረት የእኛ ዘመን ሪቫይቫልስ በሚለው የሶስተኛው ምዕራፍ ዳሰሳ ውስጥ በመጽሐፌ ውስጥ የጠቀስኳቸው 6 ታሪኮች አሉ ብያቸዋለሁ። ከነዚህ መካከል የመጀመሪያው በ1857 በኒውዮርክ አሜሪካ ላይ የተከሰተው የፕሬየር ሪቫይቫል የጸሎት ሪቫይቫል ነው ማለት ነው። በዚህ ታሪክ ውስጥ በጣም አስደናቂ የሆነ የጸሎት መንፈስ በህዝቡ ላይ እንዴት እንዳወረደ ትመለከታላችሁ። ወቅቱ 1857 እንደ አውሮፓውያን አቆጣጠር ነው። ቅድም እንዳልኳችሁ በጊዜው 15ኛው የአሜሪካ ፕሬዝዳንት ይኸውም ጄምስ ቡካነን የሚባሉ ሰው የነበሩበት ጊዜ ነው። ታዲያ በዛን ጊዜ አገሪቱ ላይ በጣም ኢኮኖሚክ ቡሚንግ የነበረበት፣ በጣም ሰዎች በንግድ ስራ ውስጥ ብዙ የተጠመዱበት፣ የንግድ እንቅስቃሴ በጣም በአካባቢው ላይ እየተስፋፋ የነበረበት፣ የባቡር መስመር ዝርጋታ፣ ካሊፎርኒያ ጎልድ ራሽ የሚባለው በጣም ልክ አሁን እኛ ቤኒሻንጉል አካባቢ ላይ ልክ እንደ ፋሽን ሰው ሁሉ ወርቅ አምራች እንደሆነው ካሊፎርኒያ ላይ ጎልድ ራሽ የሚባለው በጣም ወርቅ የሚመረትበት የነበረበት ዘመን ስለነበረ ሰው ሁሉ ገንዘብን ለማሳደድ የሚሮጥበት ጊዜ ነበረ ማለት ነው። ሰው በዚህ ጊዜ ስቶክ ማርኬት ምንለው አሁን ልክ እኛ አክሲዮን ገበያ ብለን እንደምንለው አይነት ሰው ሁሉ በእንደዚህ አይነት ፋሽን ውስጥ ቢዝነስ ውስጥ አምሮውን ሁሉ የከተተበት፣ በተለይ ኒውዮርክ አሁን ባለፈው በአልሸባብ ወይም ደግሞ 9/11 በሚባለው ኢንሲደንት የተመቱት 2 መንትያ ህንፃዎች ያሉበት አካባቢ ፉልተን ጎዳና የሚባለው አካባቢ ኒውዮርክ ውስጥ ማለት ነው ዳውንታውን፣ እዛ ቦታ ላይ ይሄ ሪቫይቫል በዛን ጊዜ በ1857 የተነሳበት ጊዜ ነበረ ማለት ነው። ታሪኩ እንደሚያሳየን በዚህ ጊዜ አሁን ቅድም እንደነገርኳችሁ በጣም ሰው ሁሉ ቢዝነስ ውስጥ ገብቷል። ስለ እግዚአብሔር ስለ መንፈሳዊ ነገር ማሰብ በጣም ሞኝነት ልክ እንደ ዛሬው እንደኛ ዘመን የሆነበት ጊዜ ነበረ እና ቤተ ክርስቲያናት ባዶ የሆኑበት፣ ምዕመናን የሌሉበት፣ ምንም አይነት መንፈሳዊ እንቅስቃሴ የሌለበት፣ ሰው እግዚአብሔርን የማይፈልግበት፣ መንፈሳዊ ነገር እንደ ሞኝነት የሚታይበት ጊዜ እንደነበረ በዛ ጊዜ ይታያል ማለት ነው። እንዳልኳችሁ ሰው ሁሉ ገንዘብ ውስጥ አምሮውን ሁሉ ከቶ የተገኘበት ጊዜ ነበር። ጌታ ኢየሱስ እንዳለን ደግሞ ሰው አንዱን ወዶ አንዱን ይጠላል እንጂ ገንዘብም ጋር እግዚአብሔርም ጋር መሆን አይቻልም። ዛሬም በእኛ ዘመን ለኔ ትውልድ እናንተ ለምትመለከቱኝ ወላጆች የምነግራቸው ገንዘብ አያስፈልግም ሳይሆን ነገር ግን መጀመሪያ መንግስቱን እንድትፈልጉ ጽድቁን እንድትፈልጉ ሌላው ሁሉ ተጨማሪ እንደሆነ እንድታውቁ ተጨማሪውን በማሳደድ ዋናውን እንዳታጡ በጣም አሳስባችኋለሁ። በዚህ ጊዜ ሰው ሁሉ አክሲዮን ገበያ ውስጥ ነው። ኢኮኖሚክ ቡሚንግ አለ ብያቸዋለሁ። ወርቅ ምርት ውስጥ ላይ ናቸው። ገበያው በጣም የደራበት ዘመን ነው። ሰው ሁሉ ምንም መንፈሳዊ ነገር ለመስማት ፈቃደኛ አልነበረ ማለት ነው። በዚህ ምክንያት ወደ ከተማ የነበረው ፍልሰት እጅግ በጣም ኃይለኛ እንደነበረ ይነገራል። በተለይ ወደ ኒውዮርክ የንግድ እንቅስቃሴ በጣም ኃይለኛ የነበረበት ጊዜ ስለነበረ ሰው ሁሉ ወደ ኒውዮርክ ይፈልስ እንደነበረ ታሪኩ ያሳያል ማለት ነው። በዚህ መሰረት ወደ ኒውዮርክ ከፈለሱ ሰዎች መካከል አንድ ጀርማያ ላምፋየር የሚባል ሰው
ሳውዝ ካሮላይና ወይም ደግሞ ሳውዝ ካሮላይና ማለት ከአሜሪካ ከስቴትስ ውስጥ ወይም ደግሞ ሳውዝ ኢስተርን ፓርት ወይም ደግሞ በደቡብ ምስራቅ ግርጌ ላይ የምትገኝ አይነት ስቴት ናት። ከዛ ስቴት ወደ ኒውዮርክ ኔሴንስ ደግሞ በተቃራኒው ኖርዝ ኢስተርን ፓርት ላይ ያለ ስቴት ነው። ወደዛ ለንግድ እንቅስቃሴ ይሄው ነጋዴ የሆነ ሰውዬ እንደሄደ ታሪካችን ያሳያል ማለት ነው። ይሄ ሰውዬ ከመጀመሪያ በ1932 ዓመት እንደ አውሮፓውያን አቆጣጠር ቻርልስ ፊኒ በጣም የታወቀ የእግዚአብሔር ሰው በሚያገለግልበት ስፍራ ጌታን እንዳገኘ ይነገራል። ከዛ በኋላ ባለው መንፈሳዊ እድገት ውስጥ በተለይ ጆን ጄርዶ የሚባል ሰው ጋር በጣም የተገለጠ ጸጋ የነበረበት የትኛውም አይነት ዲኖሚኔሽን ላይ የትኛውም አዳራሽ ላይ ማገልገል የሚችል አይነት ሰው እንደሆነ ይነገርለታል። እሱም ያገለግልበት ጥቁሮችን ያለ ዘር፣ ያለ ቀለም፣ ያለ ኢኮኖሚክ ስታተስ በሙሉ ቀላቅሎ እግዚአብሔር እንደሚፈልገው ማለት ነው 48 አባላት ያሉትን በተለይ ጥቁሮች የሚበዙበትን ቸርች ያስተዳድር ይመራ እንደነበረ ታሪኩ ይናገራል። እና እዛ ቦታ ላይ ይህ ጀርማያ ላንፋየር የምላቸው ሰው ወደ ኒውዮርክ ከመምጣቱ በፊት እዛው ሳውዝ ካሮላይና ላይ ደቡብ ካሮላይና ላይ እጅግ በጣም የጸሎት እንቅስቃሴ የነበረበት ጥሩ መንፈሳዊ እንቅስቃሴ የነበረበት ህብረት ውስጥ እንደነበረ ታሪክ ይናገራል ማለት ነው። 48 በተለይ ጥቋቁሮች የበዙበት ያለ ቀለም ያለ ምናምን ምንም አይነት ዲስቲንክሽን በሌለበት ሁኔታ ዘር ምናምን በሌለበት ሁኔታ ሁሉም ተቀላቅለው የሚጸልዩበት ቦታ ላይ እዛ ውስጥ መንፈሳዊ እንቅስቃሴ ውስጥ እንደነበረ ውስጡ የተነቃቃ እንደነበረ እግዚአብሔር በዛ ስፍራ ላይ መንፈሱን በጣም ያነቃቃው ሰው እንደነበረ ታሪክ ያስረዳል ማለት ነው። ይሄ ዘመን ልክ ኢኮኖሚክ ቡሚንግ አለ እንዳልኳችሁ ብቻ አይደለም። የባሪያ ንግድ በጣም የተጣጣፈበት ዘመን ነበረ። በተለይ የሰሜኑ የአሜሪካ ክፍል በጣም ኢንዱስትሪያላይዝድ የነበረ ስለሆነ የታችኛው የደቡቡ በኩል ለቴክሳስ ምናምን ያሉበት ማለት ነው። የደቡቡ ክፍል ደግሞ በጣም አግሪካልቸር ቤዝድ ወይም የግብርና ስራ ላይ በጣም የተመሰረተ ኢኮኖሚ የነበራቸው ስለሆኑ አብዛኛው ስራቸው የተመሰረተው በባሪያ ንግድ ላይ የተመሰረተ ወይም ደግሞ በሰው ጉልበት ላይ የተመሰረተ ስራን የሚሰሩ ነበሩ ማለት ነው። እና በሁለቱ መካከል በጣም በብዙ የማይስማሙበት ኮንፍሊክት ነበረ። ይህም ኮንፍሊክት በቀጣዮቹ ታሪኮች ላይ ሳወራችሁ የምታገኙት ሆኖ በ1861 ዓመተ ምህረት ይሄም እንደ አውሮፓውያን አቆጣጠር ማለት ነው በአሜሪካን ዘንድ ወይም ይሄ ቅድም የነገርኳችሁ ጄምስ ቡካነን የሚባለው ፕሬዝዳንት ካለፈ በኋላ አብርሃም ሊንከን በነበረበት ዘመን ታላቁ ሲቪል ዋር በአሜሪካውያን ሂስትሪ ዘንድ በጣም ብዙ ሰው የሞተበት እስካሁን ድረስ እንኳን አሜሪካ ባለፈችባቸው የጦርነት ታሪኮች ውስጥ እርስ በርስ በመገዳል ወይም ደግሞ ወታደሮች በመሞት ደረጃ እጅግ ትልቁን ቁጥር የያዘው ሰው የሞተበት ሲቪል ዋር በዛን ዘመን ወይም ደግሞ ከዚህ ከ1857 በኋላ ከ3 ዓመት በኋላ በ1861 ዓ.ም ሲቪል ዋሩ የተነሳበት ጊዜ በህይወም የተነሳው በዚህ ጊዜ ፒክ ላይ በደረሰው የባሪያ ንግድ በሰሜኑና በደቡብ መካከል ባለ አለመግባባት ምክንያት እንደነበረ ታያለ። ስለዚህ የዘር ልዩነት አለ፣ የኢኮኖሚክ ስታትስ ልዩነት አለ። እጅግ በጣም ከፍተኛ የሆነ የባሪያ ንግድ የነበረበት ጊዜ እንደሆነ ታያላችሁ። በዚህ ሁኔታ ጆን ጄርዶ ያልኳችሁ ሰው 48 የሆኑ ጥቁሮችን ሰብስቦ እንደ እግዚአብሔር ሐሳብ እያገለገለ የነበረበት ጊዜ ነው። እዛ ቦታ ላይ ይህ ጀርማያ ላንፋየር የምላችሁ ሰው መንፈሱ በጣም እንደተነቃቃ እዛ ጸሎት ህብረት ውስጥ እንደነበረ እዛ አብሮ እንደሰራ ነግሬያቸዋለሁ ማለት ነው። ይሄ ኒውዮርክ አካባቢ ላይ የተነሳው በጣም ከፍተኛ የሆነ የንግድ እንቅስቃሴ ይህንንም ጀርማያ ላንፋየር የሚባለውን ሰው ወደዛ የሳበው ነበርና ወደዛ ሙቭ አረገ ማለት ነው። እዛ ከሄደ በኋላ ጆን ጄርዶ ጋር ወይም ሳውዝ ካሮላይና ጋር የነበረውን ኤክስፒሪየንስ ኒውዮርክ ላይ እንዲሁ በቀላሉ ማግኘት አልቻለም። በጣም ዲስፕሬት ነበረ። ውስጡ ላይ ያለው የተቀጣጠለ መንፈስ ደግሞ የሚፈልገው አንዳች መንፈሳዊ ነገር አለ። ምንም ቢዝነስማን ወይም የንግድ ሰው ቢሆንም ግን መንፈሳዊ ረሃቡ ከዛ የበለጠ እንደነበረ ይታያል ማለት ነው። አብዛኛዎቹ ቸርቾች በዛ ጊዜ ባዶ ናቸው። እዛ ቦታ ላይ በእንግሊዝ ቅኝ ግዛት ውስጥ የነበረች ሀገር ስለነበረች ከዛ በፊት እጅግ በጣም ብዙ ማይግራንቶች ከእንግሊዝ እና ከዙሪያዋ ላይ እዛ የሚኖርባት ሀገር ናት ማለት ነው። በተለይ እንግሊዝ፣ ስኮትላንድ፣ አየርላንድ የሚባሉ ሀገሮች የመጡ ሰዎች በብዛት የኖሩባት የነበረ ሀገር ናት ማለት ነው። ከዛ በዛ አካባቢ ላይ ከተመሰረቱት ቤተክርስቲያናት መካከል ዴች ሪፎርሜሽን ቸርች የምትባል ወይም ደግሞ የዴች ተሐድሶ ቤተክርስቲያን የምትባል ቤተክርስቲያን እዛ ቦታ ላይ ነበረች። ልክ እንደ ሌሎች ቤተክርስቲያናት ባዶ ከሆኑ ይሄ የኢኮኖሚክ እንቅስቃሴው ሰውን ከወሰደበት ሁኔታ ላይ አብራ የደከመች ባዶ የሆነች ቤተክርስቲያን ነበረች። ይህ መንፈሱ የተነቃቃ ሰው እዛ ህብረት ላይ ሄዶ በሚስዮናዊነት ይቀጠራል ወይም ደግሞ እዛ ቦታ ላይ በአገልጋይነት ይገባል ማለት ነው። ከዛ በኋላ እንቅስቃሴን ለማነሳሳት አስቦ ብዙ ፍላየሮችን እንደበተነ፣ ሰዎችን ወደ ቸርች እንደጋበዘ
በጣም ብዙ የወንጌል እንቅስቃሴን ለማድረግ እንደሞከረ ይታያል። ግን ያ ሁሉ እንቅስቃሴው ያ ሁሉ ድካሙና ልፋቱ ምንም ይሄን ያክል ተጨባጭ የሆነ ለውጥ እንዳላመጣለት ይታያል ማለት ነው። በዚህ ሁኔታ ውስጥ ህዝቡን ሲመለከት የንግድ እንቅስቃሴው በጣም ጠንካራ እንደሆነ ካየ በኋላ አንድ ቀን ምሳ እየበላ አንድ ሀሳብ ወደ ውስጥ ይመጣለታል ማለት ነው። ይሄው በምሳ ሰዓት ከ6 ሰዓት እስከ 7 ሰዓት ባለው ጊዜ ውስጥ ለምን የአንድ ሰዓት የፕሬየር ታይም አላዘጋጅም ወይም ደግሞ እነዚህ ቢዝነስማኖችን ወደዛ ኢንቫይት አላረግም ብሎ ፍላየሮችን በተነ፣ ማስታወቂያዎችን በብዙ ተናገረ። ከዛ በኋላ በተቀጠረው ቀን ሰዎችን ጠበቀ ማለት ነው። የዛን ቀን ግን ማንም አልመጣም ነበር ማለት ነው። በታማኝነት እሱ እግዚአብሔር በውስጡ ላስቀመጠው ሸክም በታማኝነት እየጸለየ ባለበት ጊዜ ውስጥ ወደ መጨረሻዎቹ ሰዓታት አካባቢ 5 ወይ 6 አካባቢ ሰዎች እንደመጡ ታሪክ ይናገራል ማለት ነው። ከዛ በኋላ እንዲህ እያለ እየቀጠለ በቀጣዮቹ ቀናት እና ሳምንታት 20-30 እየሆኑ እያደገ መሄድ ጀመረ ይሄ እንቅስቃሴ ማለት ነው። በዚህ መካከል እዛው አገር ላይ ይህ ኢኮኖሚክ ነገሩ በጣም ትልቅ እንደነበር እንደዛው አደገኛ የሆነ ኢኮኖሚክ ክራይሲስ ደግሞ ተፈጠረ። ስቶክ ማርኬት ፌል አረገ፣ ባንኮች ተዘጉ፣ እጅግ በርካታ ኬኦስ በዛ ምድር ላይ ተፈጠረ ማለት። በዚህ ምክንያት ልክ ቅድም ሰው ሁሉ አእምሮ ሁሉ በቢዝነስ ተይዞ ነበር ባልኳቸው ልክ ከፍተኛ የሆነ ረሃብ፣ ከፍተኛ የሆነ ችግር፣ ከፍተኛ የሆነ ስራ ማጣት ከሚታሰበው በላይ ወደ 30,000 ገደማ ሰዎች አደባባይ ወጥተው ርቦናል የሚል ሳይን ይዘው እስከሚንቀሳቀሱ ድረስ ሴቶች፣ ህፃናት ለፕሮስቲቲዩትነስ ወይም ደግሞ ለሴተኛ አዳሪነት እስኪወጡ ድረስ ህፃናቶቻቸውን ሰዎች የሚያደርጓቸው እስከሚጠፋቸው ድረስ በጣም ከፍተኛ የሆነ ኢኮኖሚክ ክራይሲስ እዛ ቦታ ላይ ተፈጠረ። ሰው ሁሉ በብዙ ድካምና ችግር ውስጥ ማለፍ ጀመረ ማለት ነው። ከመጀመሪያው ጀምሮ ይሄንን መጽሐፍ ዳሰሳ ሲጀምርናችሁ እንደነገርኩት ኤይሙ ሀገራዊ ተሐድሶን ማምጣት፣ ቤተክርስቲያናዊ ተሐድሶን ማምጣት ስለሆነ ቤተክርስቲያን የሀገር ሴንተር እንደሆነች በሚያይ እይታ፣ ነገር ግን ሀገራዊ ፖዚቲቭ ለውጥ ለማምጣት በሚያስብ መልኩ የመረጥኳቸው እነዚህ ሪቫይቫሎች በእንደዚህ አይነት እኛ አሁን እያለፍን ባለንበት አይነት ችግር ውስጥ ያለፉ ወይም ደግሞ ተሞክሯቸውን አይተን እኛ ከዚህ ካለንበት ችግር ልንወጣ የምንችልበትን ሜካኒዝም ሂንት ሊያደርጉን ወይም ደግሞ ፍንጭ ሊሰጡን የሚችሉ ማስተዋል ሊሰጡን የሚችሉ ሴናሪዎችን የመረጥኩት ይሄ አንዱ ነው ማለት ነው። በዚህ ሁኔታ ውስጥ የሚበላ በጠፋበት ሴቶች፣ ህፃናት ራሳቸውን ለፕሮስቲቲዩትነስ ወይም ደግሞ ለሴተኛ አዳሪነት አጋልጠው በሰጡበት ሁኔታ ውስጥ ሰው ምንም አማራጭ አልነበረውም ማለት ልክ ሙሉ በሙሉ በገንዘብ ተወስዶ በስራ ተወስዶ የነበረው አእምሮ አሁን አንዳች አማራጭን የሚፈልግ አይኖቹን ወደ ተራሮች የሚያነሳበት ስፍራ የሌለው ነገር ግን እግዚአብሔር ብቻ ተስፋው የሆነ ህዝብ ሆነ ማለት ነው። በዚህ መካከል ባዶ የሆኑ ቸርቾች እንደገና በሰው መሙላት ጀመሩ። እንደዚህ አይነት ጀርመያ ላንፋየር ያዘጋጃቸው የፕሬየር ሚቲንጎች በጣም ብዙ ሰው የሚመጣባቸው፣ ብዙ ሰው ለማልቀስ ሸክሙን ለማራገፍ የሚመጣባቸው ቦታዎች መሆን ጀመሩ ማለት ነው። ከዛ በኋላ ሊቆጣጠሩት የማይችለው አይነት ፍለድ ኦፍ ፒፕል ወደዚህ ስፍራ ላይ መምጣት ጀመረ ማለት ነው። ልክ ቅድም እንደነገርኳቸው እኔ ፔንቴኮስታል የሆነ አስተሳሰብ አለ ብያቸዋለሁ። እዚህ ቦታ ላይ ምንም አይነት ድንቅና ተአምራትን አትመለከቱ። ነገር ግን የአንዳች የሆነ ከፍተኛ የጸሎት መንፈስ በህዝቡ ላይ በአካባቢው ላይ የፈሰሰበት ሁኔታ ታያላችሁ ማለት ነው። ሰዎች ዊፕ ያደርጋሉ፣ በጣም ያለቅሳሉ፣ ይጸልያሉ። ጸሎታቸው ራሱ ከገንዘብ ከአብላኝ ካጠጣኝ ወጥቶ እንደ እግዚአብሔር ፈቃድ የሆነ እገሌን አድንልኝ፣ ልጄን ታደግልኝ፣ ባሌን ሚስቴን አድንልኝ የሚል አይነት እንደ ፈቃድ ልኑር የሚሉ አይነት የጸሎት ጥያቄዎችን በጣም በብዛት የሚያቀርቡበት ነበር ማለት ነው። እዚህ ቦታ ላይ ዋናው ሐሳቡ ጸሎት ስለነበረ ጸሎትን የሚመራው ሰው ከ10 ደቂቃ ያልበለጠ የመሪነት ድርሻን ይወጣ ነበር። አብዛኛው ጊዜ በጸሎት ብቻ የሚጠናቀቅ እንደነበር ይታያል ማለት ነው። በዚህ ሁኔታ የተጀመረው ይህ የጸሎት ሪቫይቫል ያን አካባቢ ኒውዮርክን ብቻ ሳይሆን ወደ አጎራባች ስቴቶች ሁሉ ሄዶ ወደ ኦሃዮ አካባቢ ክሊቭላንድ የሚባል ቦታን፣ ሴንት ሉዊስ የሚባል ሚዘሪ ስቴት ውስጥ ያለ ቦታን ማካለል ጀመረ ማለት ነው። የተገኙ ባዶ ቦታዎች ሁሉ ለጸሎት መሆን ጀመሩ። እዛ አካባቢ ያሉ ቲያትር ቤቶች ሁሉ ለጸሎት መሆን ጀመሩ። ቸርቾች ሰውን ማስተናገድ ከሚችሉት አቅም በላይ ሆነባቸው። በየሳምንቱ እዛ አካባቢ ያሉ አገልጋዮች እስከ 20,000 ያክል ሰዎችን እዛ አካባቢ ባለ ወንዝ ሐይቅ
ሐይቅ አካባቢ ላይ ያጠምቁና ወደ እግዚአብሔር መንግስት ባልተቋረጠ ሁኔታ ይጨምሩ እንደነበረ ይነገራል ማለት ነው። በዚህ የጸሎት ሪቫይቫል ጊዜ ውስጥ ጀርማያ ላንፋየር ከመጀመሪያው ይህ ሪቫይቫል ከመነሳቱ በፊት ያደርግ እንደነበረው ፍላየሮችን፣ ብሮሸሮችን በራሱ ገንዘብ በራሱ ወጪ እያሳተመ ይበትን እንደነበረ ይነገራል ማለት ነው። እነዚህ የሚበትናቸው ነገሮች በዛ ስፍራ ላይ ለሚመጡ ሰዎች በሙሉ የክርስቶስ ኢየሱስን አዳኝነት የሚናገሩ የወንጌል ምስክርነት ፍላየሮችን ይበትን እንደነበር፣ በዛም ምክንያት በርካቶች ወደ እግዚአብሔር መንግስት በብዛት እንደተጨመሩ ይነገራል ማለት ነው። ቅድም ያልኳቸው እንደ ክሊቭላንድ፣ ሴንት ሉዊስ ኦሃዮ እና ሚዙሪ አካባቢ ያሉ እዛው የኒውዮርክ ስቴት ላይ በጣም ጎረቤት የሆኑ ኔበሪንግ ስቴቶች ናቸው ማለት ነው። ኦሃዮ አለ፣ ከዛ በኋላ ሚዙሪ የሚባለው አካባቢ ላይ እንደዚሁ አይነት ነገር ተነስቶ በሳምንት 3 ቀን ሙሉ የሚጸለይበት ፕሬር ሪቫይቫል ወደዛ አካባቢ ሁሉ ይህ እሳት መሄድ ጀመረ ማለት ነው። ይሄ እሳት ከዚህ አልፎ አሜሪካን በሙሉ ያዳረሰ እንደነበረ በተለይ ወደ ቺካጎ አካባቢ ሰዎች በጣም ከመነሳሳታቸው የተነሳ የሰንበት ትምህርትን ለማስተማር ብዙ ወረፋ የነበረበት ጊዜ እንደነበረ በዚህ ቦታ ላይ ይታያል። እንዳልኳችሁ ቅድም አገልጋዮች እስከ 20 ሺህ ያክል ሰዎችን በየሳምንቱ እዛ አካባቢ የተገኘ የውሃ ክፍል ላይ ያጠምቁ እንደነበረ፣ ወደ እግዚአብሔር መንግስት ብዙ ሰው ይጨመር እንደነበረ ይታያል ማለት ነው። ሪቫይቫል ከመጀመሪያው ስነግራችሁ እንደነበረው ዋናው ነገሩ ግርግር አይደለም። ዋናው ነገሩ ትንቢት መናገር፣ ልሳን ምናምን አይደለም፣ ድንቅና ታምራትም አይደለም። ነገር ግን ሶሻል ኢምፓክት ነው። የሰዎች ወደ እግዚአብሔር መንግስት መፍለስ፣ ከጨለማ ወደ ብርሃን መፍለስ። ደግሞ እሱ ብቻ አይደለም። ቅድም እንደነገርኳችሁ ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል እንዳልኳችሁ፣ ሰዎች ሪሊፍ ማግኘታቸው፣ በሰላም ውስጥ ዲፕሬሽንን እየለቀቁ ወደ እግዚአብሔር መንግስት መፍለሳቸው ዋናው ሶሻል ኢምፓክት እሱ እንደሆነ በጣም እንድታዩ ፈልጋለሁ ማለት ነው። ይህ ሪቫይቫል ከአሜሪካ አልፎ ቅድም ያልኳችሁ ማይግራንቶች እንዳሉ ነግራችኋለሁ። ወደ ስኮትላንድ እና አየርላንድ አካባቢ ላይ ይሄው እንቅስቃሴ እንደሄደ ይታያል ማለት ነው። ልክ እንደኛ ዘመን ኢንተርኔት፣ የቲቪ ኔትወርክ ምናምን ያለበት ጊዜ አይደለም። በዛን ጊዜ እንቅስቃሴዎች ሁሉ በመርከብ እንደነበሩ ይነገራል። ይሄ የፕሬየር ሪቫይቫል ወሬና ታሪክ ወደ አየርላንድ ለመድረስ ወደ 2-3 ዓመታት እንደወሰደበት ይነገራል። ከዚህ ቀጥሎ የምነግራችሁ በቀጣይ ክፍል ኖርዘርን አየርላንድ ላይ ኦልስተር የሚባለው ቦታ ላይ የተነሳው በ1859 የተነሳ ሪቫይቫል እንዲሁ አይነት ፕሬየር ሪቫይቫል እዛ ቦታ ላይ ይህ እሳት ይዞ ሄዶ ነበር ማለት ነው። ይሄ ብቻ አይደለም። በተለይ እንግሊዝ ላይ ያስነሳው ግሬት አዌክኒንግ እዛ አካባቢ ላይ አንድን ከተማ ሙሉ በጌታ አድርጎ እንደነበረ፣ እዛ ስፍራ ላይ ወንጀል በጣም ከመጥፋቱ የተነሳ ፖሊስ ዲፓርትመንት ሁሉ የፈረሰበት ጊዜ እንደነበረ ይሄው ታሪክ ያሳያል ማለት ነው። እሱ ብቻ አይደለም። አልፎ አውስትራሊያ አካባቢ ታዝሜኒያ የሚባል ቦታ ላይ ጭምር እንደደረሰ፣ የቸርቾችን ብዛት በጣም እንደጨመረ፣ በርካቶችን ወደ እግዚአብሔር መንግስት እንዳመጣ ይሄ ሪቫይቫል ይነገርለታል ማለት ነው። በዚህ መሰረት ከፍተኛ የሆነ ሶሻል ኢምፓክትን እንደፈጠረ፣ ይሄንን እሳት ወደ ሌሎች አካባቢዎች እንዳደረሰ፣ ዋናው ስራው ይሄ ፕሬየር ብቻ ጸሎት ብቻ እንደነበረ፣ ትልቅ የሆነ የተገለጠ የጸሎት መንፈስ በህዝቡ ሁሉ ላይ ፈሶ እንደነበረ የሚታይበት በጣም ድንቅ የሆነ ሪቫይቫል ያላችሁ ማለት ነው። እሱ ብቻ አይደለም። ይህ እንዲህ አይነቱ ሪቫይቫል ምንም አይከን የሆነ ሰው ያልወጣበት፣ ጀርማያ ላንፋየር እንኳን በተሰወረ ሁኔታ አብሮ የሚጸልይበት የነበረ እንደሆነ ይነገርለታል። ሌላ ስሙ እንደውም ሌይማን ሪቫይቫል ወይም የሚታወቅ ሰው ስለሌለው የሆነ አይኮኒክ ሰው ስለሌለው ሌይማን ወይም ደግሞ ኖባዲ ማለት ነው። በሌላ አገላለጽ ፌመስ ያልሆነ አይኮን የሆነ ሰው የሌለበት ሪቫይቫል ሚል ስም እንዳለው ይነገራል ማለት ነው። እንደምታውቁት እግዚአብሔር የትኛውንም አይነት ሁኔታ ይጠቀማል መንግስቱን ለማስፋፋት። ይህ እንቅስቃሴ በተነሳበት ሁኔታ ታዋቂ ሰዎች መዳን ጀመሩ። እነሱን ለማየት ሰዎች ወደዛ በመሄድ በዛው ጌታን ማግኘት ጀመሩ። ኒውስ ፔፐሮች በዛን ጊዜ የነበሩ ይህንን ታሪክ መዘገብ ጀመሩ። ሰው በእንቅስቃሴው በብዛት በስፋት እንዲሄድ እግዚአብሔር የራሱን መንገድ በእንደዚህ አይነት መንገዶች ማድረግ ቀጥሎ ነበረ ማለት ነው። በዚህ ሁኔታ ውስጥ እንደነገርኳችሁ የዚህ እንቅስቃሴ መነሻ አድርጎ እግዚአብሔር የተጠቀመው ይህ ጀርማያ ላንፋየር የሚባለው ሰው ከዛ በኋላ ስቶሪው ብዙም አይታወቅ፣ ከዛ በኋላ ምንም አይነት ሌላ እንቅስቃሴ ያላደረገ በቀረው ዘመኑ እንደዚህ ተብሎ የሚወጣ ነገርን ወይም ስቶሪን ትቶ ያላለፈ፣ ግን እግዚአብሔር በሰጠው ዘመን በጊዜው በውስጡ ያለውን ሸክም እግዚአብሔር መንግስት ለማስፋት የተጠቀመ ሰው እንደሆነ ትመለከታላችሁ ማለት ነው። ሁሌ እንደምላችሁ እግዚአብሔር የመርህ አምላክ ነው።
ዛሬም ያንን ስራ ለመስራት ቅድም ኢሳይያስ 59 ላይ እንዳነበብኩላችሁ ወደ እግዚአብሔር መመለስ ወይም መጀመሪያው የመጽሐፍ ዳሰሳ ላይ ምዕራፍ 1 ላይ እንደነገርኳችሁ ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ብዬ እንዳልኳችሁ ራስን ማየት የመጀመሪያው ነው ብያችኋለሁ። ከዛ በኋላ ጥፋትን ማመን ጥሩ ላይ ከሆነን ያንን ለማስቀጠል በእግዚአብሔር ላይ ፓፍድ አፕ ሳናደርግ በትህትና በእግዚአብሔር ፊት በመሆን መቀጠል፣ ግን ድካም ካለብን ያንን የሚፈውሰው ራሱ እግዚአብሔር ስለሆነ ራሳችንን ለእግዚአብሔር ለሕክምና መስጠት፣ ከዛ በኋላ የአቅጣጫ ለውጥ ማድረግ እውነተኛ ንስሐ ብያችኋለሁ። ከዛ በኋላ ጽናት ያስፈልገናል፣ በዛ መንገድ ላይ ለመሄድ ጽናት ያስፈልገናል ብያለሁ። ከዛ በኋላ ደግሞ ጩኸት ያስፈልጋል፣ ጸሎት፣ ያልተቋረጠ ጸሎት ያስፈልጋል ብያችኋለሁ። እግዚአብሔር ደግሞ ሉዓላዊ አምላክ ነውና መቼ የሚፈልገውን ነገር እንደሚያደርግ ስለማናውቅ የእግዚአብሔርን ጊዜ በትዕግስት መጠበቅ ደግሞ ስድስተኛው ስቴፕ እንደሆነ ነግሬያቸዋለሁ ማለት ነው። የመጽሐፍ ቅዱስ ሪቫይቫሎች ሁሉ የሚያሳዩን ይሄንን ነው። ስለዚህ ዛሬም ራሳችንን እንድንመለከት የሪቫይቫል ልብ በእውነት እንዲኖረን ያልዳኑ ቤተሰቦቻችሁ የሚጠብቁት እናንተን፣ ጓደኞቻችሁ የሚጠብቁት፣ ማህበረሰባችሁ የሚጠብቀው፣ አገራችሁ የሚጠብቀው እናንተንና እኔን ነውና እንዲህ አይነት ልብ እንዲኖረን በውስጣችን እሳቱ እንዲቀጣጠል እግዚአብሔር በዚህ ምድር ላይ እኛን ያስቀመጠው ለመጋባት፣ ለመውለድ፣ የሆነ ምናምን ለማድረግ ብቻ ሳይሆን የራሱን የመንግስቱን ሐሳብ በዋነኛነት በእኛ ውስጥ ልጁን ለመግለጥና ስራውን ለመስራት ኃይሉን ለመግለጥ እሱ እግዚአብሔር አምላክ እንደሆነ ከሱ በቀር ሌላ እንደሌለ ለማሳየት ነውና ውስጣችሁ እንዲነሳሳ በውስጣችሁ እሳት እንዲቀጣጠል ይህንን መልእክት ወደ እናንተ አመጣለሁ። ቀጥሎ ደግሞ ከዚህ ሪቫይቫል የተነሳ እሳት የደረሰበትን ሌላ ሰሜን አይርላንድ ኦልስተር የሚባል ቦታ በ1859 ከሁለት ዓመት በኋላ የተነሳን ጄምስ ማኪልከን በሚባል አንድ ሰው እግዚአብሔር ተጠቅሞ ያነሳሳውን እንደዚህ አይነት የጸሎት ሪቫይቫል ይዤላችሁ እመጣለሁ። መጽሐፉን አውርዳችሁ እንድታነቡ ተጋብዛችኋለሁ። አሁንም ደግሜ አስታውሳችኋለሁ ይህን ቻናል ሰብስክራይብ እንድታረጉ፣ መልእክቱ ለብዙዎች እንዲደርስ ልክ አሁን እንዳልኳችሁ እሳት በውስጣችን እንዲቀጣጠል እንደ አካል መከሩ እጅግ ሰፊ ነው። በእውነት ነው የምላችሁ። አሁን ያለነው ብቻ እንኳን አንበቃም። ይሄን ለማድረግ በየስፍራው የእግዚአብሔር ልጆች መሰማራት አለባቸውና እያንዳንዳችን እንድነሳሳ ይህንን መልእክት ሼር እንድታደርጉት የሆነን ሰው ልብ ሊያነሳሳ ይችላልና ለዛ ደግሞ ያንተን ሼር ያንቺን ሼር ሊጠቀም ይችላል እግዚአብሔርና እንድታጋሩ ደግሞ ቀጣዮቹ መልእክቶች በመለቃቸው ጊዜ እናንተ ጋር እንዲደርሷችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ። መጽሐፉን ቴሌግራም ቻናል ላይ ማግኘት ትችላላችሁ። አንብቡት፣ አጋሩት። ጌታ ኢየሱስ ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉ